ሰግናል በቃ እሺ ስግደት ሁሉ አምልኮ ነው ብለህ ታምናለህ ወንድማችን ኤርሚያስ? ለምን አይነት ስግደት? ስለ ስላት የሚደረግ ስግደት አምልኮ ነው እያልክ ስታወራ ነበር። ስግደት ሁሉ አምልኮ ነው ብለህ ታምናለህ? ለስዕላት የሚደረግ ስግደት አምልኮ ነው። የጠየቁ ጥያቄ ስግደት ሁሉ አምልኮ ነው ብለህ ታምናለህ? ለስዕላት የሚደረግ አምልኮ ለስዕላት የሚደረግ ስግደት የጠየቁ ጥያቄ ለመጨረሻ ጊዜ ነው የምጠይቀው። ሁላችሁም አዳምጡ። ሁላችሁም አዳምጡ። በጅምላ ጠይቀኝ። ለስዕላት የሚደረግ አላልኩም። ለስዕላት የሚደረግ አላልኩም። ለስዕላት የሚደረግ አላልኩም። ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይስ አታምንም? በቃ መልስ የለም። መልስ የለም። አመሰግናለሁ። እኔ አብራራለሁ። እሺ ወንድማችን የጠየቅነው ስዕላት ሁላችሁም አዳምጡ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደለም በሚለው ሐሳብ ላይ ለስዕላት የሚደረግ ስግደት አምልኮ ነው እያለ ስለነበረ ኦኬ እሺ ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይ ብለን ስጠይቀው መልስ የለውም። አጭርና ግልጽ መልስ የለውም። ምንም አይነት መጽሐፍ ቅዱስ ማስረጃ ማስጠን ስግደት ሁሉ አምልኮ ነው የሚል ማስረጃ የለውም። እሺ ዕጣን ማጠን አምልኮ ነው ብለህ ታምናለህ ወንድማችን? ዕጣን ማጠን አምልኮ ነው ስትል ነበር። ዕጣን ማጠን አምልኮ ነው ብለህ ታምናለህ? የጠየቁን ጥያቄ ብቻ መልስ። ዕጣን ማጠን አምልኮ ነው ብለህ ታምናለህ ወይ? አምልኮ ነው ነገር ነው አምልኮ ማለት ያለብን አምልኮ ነው ብለህ ታምናለህ? በመደዳ እኮ ነው የምታወራው። ዕጣን ማጠን በቃ እኔ ጠየቁ። ዕጣን ማጠን አምልኮ ነው ብለህ ታምናለህ? ለማን የሚታጠን? ዕጣን ማጠን ለማን የሚታጠን? ለምሳሌ ለማን ሲታጠና ታውቃለህ? እናንተ ፕሮቴስታንቶች ለምን ታጥናላችሁ? ለምሳሌ ታጥናላችሁ። እናንተ ለስዕል ታጥናላችሁ። እሺ ፕሮቴስታንቶች ታጥናላችሁ? አናጥንም። አታጥንም። ስለዚህ ስለማይጠንት ብቻ ነው የጠየቀው። ዕጣን ማይጠን እባክህን የጠየቅኩህን ሳትሰማ አትመልስ ብራዘር። የምጠይቀው ጥያቄ አዳምጠኝ። ስዕል ማይጠን አምልኮ ነው ስትል ነበረ። ስለ አምልኮ ነው አሁን ያወራው። ዕጣን ማጠን አምልኮ ነው ወይስ አይደለም? ለስዕል ማጠን አምልኮ ነው። ለስዕል በመጽሐፍ ቅዱስ ማስረጃ ነው የጠየቁ። ዕጣን ማጠን አምልኮ ነው ወይስ አይደለም? ለመጨረሻ ጊዜ በመጽሐፍ ቅዱስማ ከመጣ ለእግዚአብሔር ታጥዋለህ። እሱ አምልኮ ጣዖት አይደለም። ዕጣን ማጠን አምልኮ ነው ወይስ አይደለም? እሺ መልስ የለም። ለስዕል ማጠን መልስ የለም። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ሁላችሁ ስላሴ ነው እያለች ቤተክርስቲያን አይደለም የምታሰበው። እዚህ ጋር የምታዩት ቅዱስ ሚካኤል ነው ብላ የፎቶግራፍ አገልግሎት እየሰጠች አይደለም። ቅዱሳት ስዕላት ገላጮች ናቸው ብያቸዋለሁ። ኦኬ የስላሴ ስዕል ለምሳሌ ከየት ነው የመጣ ነው? እስኪ መጽሐፍ ቅዱስ አንድ ማስረጃ እናንሳ። መጽሐፍ ቅዱስ መሰረት ካለን እሺ ትንቢተ ዳንኤል ምዕራፍ 7 ከቁጥር 13 እስከ 14 ፕሮቴስታንት እህት ወንድሞቻችን የምትወያዩም ወንድማችን የምሰጣቸውን ጥቅሶች በደንብ እየተጻፋችሁ ያዟቸው ፕሊስ፣ ለብዙዎቻችሁ አዲስ ስለሆኑ ማለት ነው። ትንቢተ ዳንኤል ምዕራፍ 7 ከ13 እስከ 14 እንደዚህ ይላል። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለው ደረሰ ይላል። በዘመናት የሸመገለ ማን ነው ስንል ደግሞ ከዛ በፊት ከ9 እስከ 10 ያብራረዋል። እንደውም ከቁጥር 7 ጀምሮ ሁላችሁ ብታነቡት ደስ ይለኛል። እንደዚህ ይላል። ዙፋኖችም እስኪዘረጉ ድረስ አየው፣ በዘመናት የሸመገለውን ተቀመጠ። በቤተክርስቲያናችን የሚሳሉ የትሪኒቲ ስዕላት ከተመለከታችሁ ጸጉራቸው ነጭ ሆኖ እንደ አረጋውያን ተደርገው እንደ ሸመገለ ሰው ሆኖ ይሳላል። ግርጌ ነበረ ይህን ስርዓት ይህንን ህግ ተቀብሎ ከሲና ከተራራ ሲወርድ ኢያሱ የነዌ ልጅ ከባሪያው ከሙሴ ጋር ነበር። ባስልኤልን የሚያውቀዋል ሲሰራ፣ ኤልያብን የሚያውቀዋል። ይሄ ስርዓት አዲስ አይደለም። የሆነ ባዕድ ቅርጽ ስር ሄዶ እንደተደፋ አድርጌ እንደተናገርኩ አድርጎ ነው ቅድም ሲናገር የነበረው። እኔ ግን ልናገር ከአምላኬ ከእግዚአብሔር ቃል ላይ ማለት ነው። እሱ በታቦት ፊት ተደፋ ብሎ ያለውን እርኩስ ነው ብለዋል ብልሃል ነው ያለኝ። እኔ አላልኩም እንደዛ። ታቦት እርኩስ፣ የእግዚአብሔር የቃል ኪዳኑ ታቦት ብሉይ ኪዳን ላይ የነበረው እርኩስ አይደለም። እዛ ብሉይ ኪዳን ላይ ይቀረጹ ብሎ ያላቸው ነገሮች እግዚአብሔር በሙሉ እርኩሶች አይደሉም፣ ቅዱሳት ናቸው። እንደውም ቅዱሳትም እንዲሆኑ በዘጸአት መጽሐፍ ምዕራፍ 30 ላይ በተጻፈው በእግዚአብሔር ቃል መሰረት የተሰራ ቅብአ ዘይት አለ። በዛ ዘይት እየተቀቡ ቅድስተ ቅዱሳን ሆነዋል። ያያቸው ሁሉ ይቀደሳል። ማነው የነካቸው ሁሉ ይቀደሳል። ደግሞ ያያቸውም ሁሉ የእግዚአብሔር መቅሰፍት በእሱም ላይ አርፎ የማይመለከተው የማይገባው ሰው ካየ ይሞታሉ። እኔ እነዚህን ታቦትን እርኩስ ነው ብዬ አላልኩም። እኔ ያልኩትኝ የትኛውን ነው? በዘዳግም መጽሐፍ ምዕራፍ 27 ቁጥር 15 ላይ እግዚአብሔር የአምላካችን ቃል ኤርምያስ መጽሐፍ ቅዱስን አላነበበም ብሎ አለ። እንግዲህ ይኸው እንግዲህ እንዳነበብና እንዳላነበበ ህዝቡ ይዳኝ። ዘጸአት መላ የሰራተኛ እጅ ስራን የተቀረጸን ወይንም ቀልጦ የተሰራን ምስል የሚያደርግ በስውርም የሚያቆም ሰው እርጉም ይሁን። ህዝቡም ሁሉ መልሰው አሜን ይላሉ ይላል። በሌላ ቀን እንደው እግረ መንገዴን ጥሪ ያቀርብልሃለሁ። የምትናገሩትን ንግግር ግራ ቀኙን አይተው የራሳቸውን እንዲወስዱ ነው።
ስድብ ከሆነ ይሄ ስድብ ነው አስቆምልኝ በሉኝ፣ ግራ ቀኙን አይቼ አስቆማለሁ። ከስዕልና ከስዕል ነክ ጋር ነው ቅድም አስቀድሜ አስረግጬ ስዕል ነክ ጋር ፕሮቴስታንት ጋር የሚሆን ተሐድሶ ጋር የሚሆን ኦርቶዶክሱ ጋር እንዲህ ያሉ ነገሮች ካሉ እውነት ከሆኑ እውነት የሆኑበትን መንገድ ታስረዳለህ። ውሸት ከሆኑ ቃላባይ ነህ ከየት አመጣኸው ብለው እዚህ ባለ ህዝብ ፊት አዋርደዋለህ። ስለዚህ ያለ ነገር እስከሆነ ድረስ ጉዳዩ ወሬዎቹ በሙሉ ከስዕልና ከስዕል ጋር እስከሆነ ድረስ ሜዳውም ይኸው ፈረሱም ይኸው። አዎ ስለ ቅዱሳት ስዕላት ስናወራ ቴዲ በመጀመሪያ አወያዩን ብላችሁ የመጣችሁት እናንተ ናችሁ። ኦፍኮርስ በዛው ልክ ደግሞ ያልሆኑ ነገሮች ሲናገሩ ደግሞ አንድ ሰው ከጆሮ ካለፈ ፕሊስ ጣልቃ ገብታችሁ ደግሞ አስታውሱኛል እኮ አንተ። ስለዚህ ይህን መግባባት አለብን በመጀመሪያ። ሲቀጥል ስለ ቅዱሳት ስዕላት ስናወራ ስለ አዋልድ መጽሐፍት እያወራን አይደለም። እሺ አንድ ምሳሌ ልስጣችሁ። ለምሳሌ ሀዶተ እግዚአብሔርን የማያምኑ ሰዎች አሉ። ይሄንን ሀሳቤ ልጨርስ። ካልተናገርኩማ ልትረዳኝ አትችልም። ቆይ አይ ደቂቃውን ይጨርሳል። ደቂቃውን ይጨርሳል። አሁን እሱ ሲናገር ደቂቃውን ይጨርሳል። ኤርሚያስ ሲናገር የተጠቀማቸው አጸያፊ ቃላቶች ወይም ደግሞ ያልተጻፉ ቃላቶች ናቸው የምትላቸው ንገረኝና አስቆመዋል። አሁን እያወሩ ያለሁት አሁንም ቴዲ ይኸውልህ፣ እስክጨርስ ካላዳመጥከኝ ከአንተም ጋር ልንግባባ አንችልም። አሁን እያወራን ያለነው ጉዳይ ስለሆነ ጉዳይ ተጽፏል ወይስ አልተጻፈም ነው ወይንስ አይደለም ስለሚል ሀሳብ አይደለም። ነውር ስለሆነ ሀሳብ እና ነውር ስላልሆነ ሀሳብ ነው። ለምሳሌ እዚህ ጋር ተቀምጦ የኔን እምነት ሞክ እንዲያደርግ አልፈልግም። ኦኬ ለምሳሌ እኔም የፕሮቴስታንትን እምነት እዚህ ጋር አልዘለፍኩም። እሱ ያመነበት ጉዳይ ሊኖር ይችላል። በጣም ብዙ ሀሳቦችን አንስቼ እኔ ለመዝለፍ እችላለሁ። ነገር ግን አልዘልፍም፣ እኔ ፍላጎቴ ስላልሆነ። ሲቀጥል ደግሞ አንድ መሰረታዊ ነገር ልናስምርበት ይገባል። ለምሳሌ ሀሎተ እግዚአብሔርን የማያምኑ ሰዎች እግዚአብሔር አለ ብለው የማያምኑ ሰዎች ሙሴ ቀይ ባህርን ከፈለ ብለህ ብታወራቸው ይሄ ለነሱ ተረት ተረት ነው። በመጀመሪያ ቀድመን መወየት ያ ምንድን ነው? ማይክን ሚዩት አድርገውና ጣልቃ ትግባ። በዚህ አይነት ሁኔታ ልንግባባ እንችላለን። ልጨርስ። አሁን ቴድ አሁን ለሁለተኛ ጊዜ እያቋረጥከኝ። በነገራችን ላይ የሚያስና ፈለገ ብትሄዱ ሌሎች አዋያን ካሉ ለሌሎች መድረክ ሰጣሉ። በደንብ ማስረዳት የሚችሉ ይመጣሉ። እነሱ አሁን እንድንማማር ነው እንድንዋይ ነው። ሀሳቤን ግን ሳጨርሰው ቴዳይ ሀሳቤን እኮ ብጨርሰው ሀሳቤን ትረዳዋለህ። ሀሳቤን አልጨርሰውም። የተጻፈ ነገር እስከሆነ ድረስ ስዕልና ስዕል ነክ ነገር መጠቀም መብት አለ። ያልተጻፈ ነገር ከሆነና ከኪሱ እያወጣ የሚያወራ ስለ ስዕላት አይደለም እያወራ ያለው ስለ ስዕላት አይደለም እያልኩ ያለሁት እኮ እያወራ ያለው ሀሳብ ወንድማችን ኤርሚያስ ስለ ስዕላት አይደለም። ስለ ስዕላት ነው ካለ ስዕላቶች እስከ ስማው ድረስ ስዕላቶች ጡት ወተት ያፈሳሉ፣ እንባ ያወጣሉ፣ እንዲህ ይላሉ። ይሄንን የሚለው ነገር ውሸት ከሆነ በቂ ደቂቃ አስጣሉት። አልሸራርፉ ኬት አመጣኸው ትለዋል። ከይቅርታ ጋር ቴዲ አሁንም አንተም በዚህ ልክ የእሱን ሀሳብ እንደዚህ በዚህ ልክ ባታስተጋባ ደስ ይለኛል። አንተ ጋር ስንመጣ ፍትሐዊ ሆነ እንድታወያየን እንጂ የአንድን ሀሳብ እኔ ሀሳቤ ልጨርሰው ጌታ እኮ ቱ ፖይንት ሀሳቤ ልጨርስ። አንተ እኮ አንድ ጊዜ ስትለኝ ጸጥ ብሎ ታደርጠኝ እኮ ስናገር አዳምጡኝ ፕሊስ እባካችሁን። እያወራን ያለነው ሀሳብ ስለምንድን ነው? በመጀመሪያ እያወራን ያለነው ሀሳብ ስለምንድን ነው? ስለ ቅዱሳት ስዕላት ነው። ስለ ቅዱሳት ስዕላት እያወራን ወደ ሌላ ርዕስ ሽፍት ማድረግ ኢስናት ሪሊ ነሰሰሪ። አሁን በሚያወራበት ሀሳብ ወንድማችን ኤርሚያስ ማውራት የሚፈልግ ከሆነ እኔ ያለው ኦኬ፣ በማንኛውም ማስረጃ ነው ያወራዋለሁ። አሁን ግን ስነ ስርዓቱን ይዞ የጀመረውን ሀሳብ ይጨርስ። እያወራን ያለነው ስለ ቅዱሳት ስዕላት ነው። ስለ ቅዱሳት ስዕላት አውርቶ ይጨርስ። ከዛ ውጭ ስላለው ሀሳብ ግን እኔ ያለው ነገም ከፈለገ ከነገ ወዲያም ከፈለገ በየትኛውም ሀሳብ ኤርሚያስን እስኪ በቃው በመጽሐፍ ቅዱስ ማስረጃ ያወራዋል እስኪ በቃው። አሁን ግን ስነ ስርዓቱን ይዞ በጀመረው ሀሳብ ይቀጥላል። ስለ ቅዱሳት ስዕላት ብቻ ነው የሚያወራው። ከዛ ውጭ የሚያወራው ከሆነ አሁንም ጣልቃ ገባ። እኔ ነግሬያቸዋለሁ። እኔ ኦርቶዶክስ የኔም እምነት የምታውቁ ሰዎች ቤተሰቤን ታውቃላችሁ። ቤተሰቤን ታውቃላችሁ። የተደበቅኩኝ ልጅ አይደለሁ። በቪዲዮ ያለው ልጅ ነው።
የማን ልጅ ነኝ? ማን ወልዶ ያሳደገኝ? እህቶቼ ማን ናቸው? እናቴ ማን ናት? አባቴ ማን ነው? የሰፈር ነው ያደኩት ይታወቃል። በቪዲዮ ያለው ሰው አደነ በዘዴ ደግሞ ሁለታችንም ያናገር ዜጎች ነን። የሚናገረው ንግግር አጸያፊ ከሆነ እኔም ማስቆመው አልፈቅድለትም። የተጻፈ ከሆነ ስዕልና ስዕል ነክ ከሆነ አንተም ፕሮቴስታንት ውስጥ የተጻፈ ነገር ከሆነ ወይም ደግሞ በማስረጃ የምታሳየው ነገሮች ካሉ ከስዕልና ከስዕል ነክ ጉዳዮች ጋር ትናገራላችሁ አጸያፊ ባልሆነ። በተረፈ ግን ይሄን አውራ ይሄንን አትንካ ውሸት ነው ትሏል። እውነት ከሆነ ደግሞ እውነት የሆነበትን ታስረዳለህ። አንተም ደግሞ የራስን እኮ ዲቤት የምትፈጽምበት የራስ መንገድ ይኖራል። ስለዚህ ቴዲ በቃ ችግር የለውም ይቀጥል። እሺ ቀጥል። ደቂቃውን አስጀምረለትና ይቀጥል። ቀጥል። እሺ ቀጥል። ሌላ አንድ ነገር ልናገር፣ አንድ ነገር ልበል። ይኸውላችሁ ፖለቲከኞችን ሳወያይ እኔ አጸያፊ አካሄድ ሲሉኝ ይሄ ንግግር አጸያፊ ስለሆነ አስቁምልኝ ነው ቃሉን ነግረኝ እንጂ ሙሉ ትንታኔ አንሰጥም። እንደዛ ከሆነ ማደራችን ነው። ስለዚህ በደንብ አደምጠዋለሁ፣ አንተም አድምጠው። በንግግሩ አጸያፊ ንግግር ሲሰነቅር ይሄ አጸያፊ ንግግር ነው አስቁምልኝ በለኝ፣ አስቆማለሁ። ለኤርሚያስም እንደዛው አጸያፊ ንግግር ስለተናገረ ነው ጣልቃ የገባው። ግን ስላላደመጣችሁ በቃ ይቀጥል፣ ችግር የለውም ይቀጥል። ደቂቃዬን ከመያዝ በፊት ቴዲዬ እኔም 1-2 ደቂቃ በተናገራችሁት ላይ እሱ በተናገረው ላይ ከደቂቃ ውጭ እንድናገር ይፈቀዳል። 2 ደቂቃ ብቻ ይዘው ከደቂቃ አካሄዱ ላይ እኔም አለኝ። አካሄዱ ላይ ቴዲ እንደዛ ከሆነ ሌላ አካሄድ እሰጣለሁ። አንድ ጊዜ እስካሁን ድረስ አውርታችኋል ሁለታችሁ። ቴዲ አልገባሁባችሁም። አካሄድ ላይ 2 ደቂቃ እናገራለሁ። ከዛ ደቂቃን ኦን ታደርግልኛለህ። አንድ ጊዜ እንደዚህ ያውን የመጀመሪያችን ስለሆነ ነው። ያውን አካሄድ የምፈቅደው አጸያፊ ንግግር ከሆኑ ከጆሮዬ ያመለጡ አጸያፊ ንግግሮች ከሆኑ አንሚዩት አድርገህ ይሄን ቃል አጸያፊ ስለሆነ አስቁምልኝ እንዳይደግሞ ከልክልኝ ለማለት ነው እንጂ ትንተና ለመስጠት አይደለም። በተረፈ ውይይታችን ስዕልና ስዕል ነክ ነገሮች ላይ ስለሆነ የተጻፈ ነገር እስከሆነ ድረስ እየዘላበደም ከሆነ እየዘላበድክ ነው ትለዋል። እውነትም ከሆነ ደግሞ እሱ ሲናገር ታደምጠውና ለምን እንደዛ የሆነበትን መንገድ ታስረዳለህ። አለቀ። ስለዚህ ይሄ ልለፍ ባኬንድ ፎርዝ እንዳይሆን ኤርሚያስ 6 ደቂቃ ላይ ያቆምኩ ፖዝ ያደረኩ ያቆምኩን ቀጥል። በተረፈ ግን አካሄድ ሌላ ካል እሱም አካሄድ የተባባልን አድማጭ ተመልካቾቻችን ማግኘት ያለባቸው ሰዓት እሱ አካሄድ ብሎ ይሄን ያህል ደቂቃ ነው ራም ቴዲዬ ፌር ነው ነው ብለህ ካልከኝ እሄዳለሁ። ለምሳሌ አካሄድ ባንተ ንግግር ላይ ነው ጣልቃ የገባው። የአካሄዱን ዴፊኒሽን አስቀምጥኩላችሁ። አካሄድ የምትሉኝ አጸያፊ ንግግር ከሰማችሁ ከጆሮዬ ካመለጠ እንዳስቆምላችሁ ለትንታኔ አይደለም። አንተ ጠይቅልኝ። ያለ መረጃ የተናገርኩት ነገር ካለ አስቁሞኛል። ያለ መረጃ የተናገርኩት ነገር ካለ ጠይቅልኝ። ተናገር አልኩህ እኮ ገና በጥያቄና መልስ እኮ ተገናኘን። በቃ ኦኬ። ስለዚህ ጣልቃ የገባሁት እሺ፣ አሁን ጣልቃ የገባሁት እኔ አስነዋሪ ቃል እያወራ ነው። አሁንም አስነዋሪ ቃል የሚናገር ከሆነ ጣልቃ ገባለሁ። ምክንያቱም እኔ የቤተክርስቲያን ልጅ ነኝ። ይሄን እንዳትረሱት። አንድ ጊዜ እያወራ ነው። እኔም ደግሞ የክርስቶስ ልጅ ነኝ። እዚህ ማወራው በሙሉ መጽሐፍ ቅዱሳዊ መሰረትነት ያለውና በመረጃ ላይ የተደገፈ ነው። እሱ ምን ይሆናል? አሁን ጥያቄ ነው ስለቀጥል አሰብ ያለባችሁ። እኔም እዚህ ጋር የምታዩኝ ሰው ላሰዳደባችሁ ወይም ደግሞ ታፍራና ተከብራ በተቀመጠችው ቤተክርስቲያን ላይ ስላቅ ወይም ደግሞ ስድብ ላስተናግድ አይደለም። ቅዱሳን አባቶች ይጠይቁኛል። ቤተሰብም አለ፣ ጓደኞቼም አሉ። ስለዚህ የምናወራው ለመማማር ነው፣ ለመወያየት ነው። የተጻፈ ነገር ከሆነ የሚያወራው ታስረዳለህ፣ ያልተጻፈ ነገር ከሆነ አያችሁ ሲዘላብር ትላላችሁ። ስለዚህ አካሄድ ስትሉኝ ፕሊስ ለአጸያፊ ንግግር ብቻ ይሁን። እኛ ኦርቶዶክሳውያን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። የሃይማኖት መመስረቻ ማለት የሃይማኖት መከራከሪያችን መጽሐፍ ቅዱስ ነው። ሌሎች መጽሐፍቶችን ለምንድን ነው ቤተክርስቲያን እየጠቀስኩ ዛሬ ከዚህ ወንድሜ ጋር ማላነሳው? ምሳሌ ልስጣችሁ። በጣም ሲምፕል ምሳሌ ቅድም ሳነሳ ነበር። ሌላ ነገር ያወራል ፈልገዋል። ኤዲ ሌላ ነገር ያወራል ስለሆነ ችግር የለም። ደቂቃ ፖዝ የተደረገው ብራዘር ማይክ ሚዩት አድርግና ራስህ አዳም። ደቂቃ የሆነው እንድታዳምጥ ነው። ደቂቃ ፖዝ የሆነው እንድታዳምጥ ነው። ፖዝ አድርገውና ለአንተ ጥያቄ አለ። ደቂቃ ወደ ፖዝ ከሆነ ብራዘር 3 ደቂቃ አስጠንና ይመልስና ወደ አንተ እመጣለሁ። 3 ደቂቃ ጨምርላለሁ። አንዴ የኔ ጥያቄ ስለሆነ ይመልስልኝና ወደ አንተ እመጣለሁ። ችግር የለውም። እሺ እየቆረቆረን ቢሆን አዳምጥ። ደቂቃ ፖዝ የሆነው እንድታዳምጥ ነው። የኛ የቤተክርስቲያናችን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። ኦኬ። ከፕሮቴስታንት ወንድሞቻችን ጋር የምንለያይበት ትምህርት አዋልድ መጽሐፍ ሳይሆኑ መጽሐፍ ቅዱስ ነው።
እውነተኛ የሆነ የመጽሐፍት ሁሉ አባት አለን፣ እርሱ መጽሐፍ ቅዱስ ነው። እውነተኛ የሆኑ የመጽሐፍት ሁሉ ልጆች አሉ፣ እነሱ ደግሞ አዋልድ መጽሐፍት ይባላሉ። አዋልድ መጽሐፍቶቻችን የሃይማኖት መመስረቻዎች አይደሉም። የቃል ኪዳን፣ የረድኤት፣ የበረከት፣ የጸሎት መጽሐፍቶቻችን ናቸው። ስለዚህ ከአንድ ፕሮቴስታንት ጋር ስናወራ የምንወያይበት ሰነዳችን መጽሐፍ ቅዱስ ነው። ኦኬ፣ አንድ ቀለል ያለ ምሳሌ ልስጣችሁ። ለምሳሌ እግዚአብሔር የለም ብሎ ለሚያምን ሰው ሙሴ ቀይ ባህርን ከፈለ ብዬ መንገር ለሱ የሚጠቅመው ነገር ምንድን ነው? በመጀመሪያ ሙሴ ቀይ ባህርን እንደከፈለ ለማመን በመጀመሪያ ማመን ያለበት አንተ ገብቶ አያውቅም። አንተ አታውራ። እስኪ ጨርስ አዳምጠኝ ቴዲ። ስለዚህ በመጀመሪያ የምናስቀድመው ሀልዎተ እግዚአብሔርን ነው። አየህ ኢያሱ በገባውን ፀሐይን 5 ዓመት እንደቆመ ከመንገድ ለዚህ ሰው በመጀመሪያ መሰብክለት እባክህ አዳምጠኝ። ለዚህ ሰው በመጀመሪያ መሰብክለት እግዚአብሔር መኖሩን ወይ ያለመኖሩን ነው። ስለዚህ አዋልድ መጽሐፍቶቻችን በኦርቶዶክስ ያረዳድ የሚፈቱ እንጂ ከፕሮቴስታንት ወንድሞቻችን ጋር የምንወያይባቸው ጉዳዮች አይደሉም። በመጀመሪያ አዋልድ መጽሐፍቶቻችን ዙሪያ አንተ ጥያቄ ከማንሳት በፊት በመጽሐፍ ቅዱስ የትምህርቶቻችን ዙሪያ ማመን አለብን። ይሄ ሰው እንኳን አዋልድ መጽሐፍትን መጽሐፍ ቅዱስን እንኳን በቅጡ የሚያውቅ አይደለም።